የሴትም የወንድም እርካታ በግንኙነት ጊዜ ኃላፊነቱ አብዛኛው ወንድ ላይ ነው የሚወርደው። እንደዚህ ስል ደግሞ ሴቶች ባይዘዌ ኮመንት ላይ ስድባቸውን እንዳታወርዱብኝ ላስረዳ። ግንኙነት ላይ ባይዘዌ አንድ ሴት ማለት ነው ተኝታ እርካታ ደረጃ መድረስ እችላለሁ ምንም ነገር ሳልሰራ ብትል ማለት ነው ልታደርገው ትችላለች። ወንዶች ግን ማለት ነው ግንኙነት ላይ የራሳቸውንም እርካታ የሚስታቸውንም እርካታ በትክክለኛ ጊዜ በትክክለኛ መጠን ለማምጣት ኃላፊነታቸው እሱ ላይ ነው የሚበዛው ማለት ነው። ህይወት ደግሞ ብዙ አይነት ዲስትራክሽንስ ሊፈጠር ይችላል። ስለዚህ ግንኙነት ላይ ያንን ጭንቅላት ዝም አስብሎ ግንኙነት ላይ ፎከስ አድርጎ በሰዓቱ መጨረስ፣ ቶሎ እንዳያመልጠው መቆጣጠር፣ ብልቱ እንዳይልፈሰፈስ መሀል ላይ በደንብ አድርጎ ፎከስ ማድረግ ያ ሁሉ ኃላፊነት ወንድ ላይ ነው የሚወድቀው ማለት ነው። ስለዚህ ሴቶች ምንድን ነው ማድረግ ያለብን ብላችሁ ስታስቡ ማለት ነው አንደኛ ቤት ውስጥ ያለውን የግንኙነት ድባብ በተቻለ መጠን አንድን ወንድ እንዳያስጨንቅ ተደርጎ መዘጋጀት አለበት ብዬ አስባለሁ። ሁለተኛ ደግሞ ትንንሿን ነገሮች ማድነቅ መቻል አለባቸው ሴቶች። ባይዘዌ የማይካበደውን ነገር ማካበድ መቻል አለባቸው። በስማም ዛሬማ አንደኛ ሆነሃል ብለሽ ብታደንቂው ማለት ነው ኮንፊደንሱን ትጨምሪለታለች። ለምን አንዳንድ ስንፈተ ወሲቦች ድፍረት ከማጣትና ስነልቦናዊ ከሆኑ ነገሮች ስለሚመጡ ማለት ነው። እና ሚስቶች ደግሞ እዚህ ላይ በጣም ከፍተኛ ሚና አላችሁ ማለት ነው። ግን ስንፈተ ወሲቦች በሙሉ ደግሞ ስነልቦናዊ አይደሉም፣ አካላዊ የሆኑ ነገሮች ደግሞ አላቸው። በተለይ ደግሞ ጠዋት የማይቆም ከሆነ ቶሎ መጨረሱ በየግንኙነቱ የሚሆን ከሆነ የዛኔ ሆርሞን ላይ፣ ደም ስር ላይ፣ ነርቭ ላይ፣ ጡንቻ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ መታከም ትችላላችሁ። እባክህ ዶክተር እኔ እጅግ በጣም ስንፈተ ወሲብ አስቸግሮኛል ዘላቂ መፍትሄ ካለው የሚል ጥያቄያችን። ይሄ ጥያቄ ብዙ ወንድ የሚጠይቀው ጥያቄ ነው። ስንፈተ ወሲብ ይድናል ወይ ብሎ ብዙ ወንዶች ይጠይቁኛል። መልሱ ደግሞ እንደየ መንስኤው ይለያያል ማለት ነው። ለምሳሌ ከአመጋገብ ከአኗኗር ስታይል የመጣ ስንፈተ ወሲብ ከሆነ ይድናል። አንዳንድ ስንፈተ ወሲብ በኦፕራሲዮን ሊድን ይችላል። ሌላው ግን ስንፈተ ወሲብ ይታከማል ማለት ነው። ስለዚህ እንደየ መንስኤው ይሆናል ማለት ነው። በመጀመሪያ ደረጃ አንድ ሰው ስንፈተ ወሲብ ሲያጋጥመው ማድረግ ያለበት ሐኪም ጋር ሄዶ ተመርምሮ መንስኤውን ለማወቅ መሞከር አለበት። 75 በመቶ ስንፈተ ወሲብ መንስኤ ይኖረዋል ወይም ምክንያት ይኖረዋል። 25 በመቶ ምክንያቱ ላይታወቅ ይችላል፣ ከሳይኮሎጂካል ጋር የተያያዘ ሊሆን ይችላል ማለት ነው። አሁን በዚህ ቪዲዮ የምነግራችሁ ደግሞ አምስቱን እናንተ በተለይ ከ18 እስከ 40 ዓመት በላይ ክልል ያላችሁ ወጣቶች ስንፈተ ወሲብ እንዳይገጥማችሁ ለመቀነስ ምን ማድረግ ትችላላችሁ የሚለውን እነግራችኋለሁ። ተከታተሉኝ እስከ መጨረሻው። በተለይ አምስተኛው ጠቃሚ ነው ማለት ነው። የመጀመሪያው ምን መሰላችሁ? ዳይት ነው። ዳይት ወይም አመጋገባችን ማለት ነው። አመጋገባችን ምን መሆን አለበት ብለን ስንል በከፍተኛ የሆነ ፍራፍሬ መብላት፣ አትክልት መብላት፣ እንደዚሁም ደግሞ ይሄ ባቄላ፣ አተር መብላት፣ ነትስ ወይም ደግሞ ለውዝ መብላት፣ እንደገና ደግሞ አሳ መብላት ጥሩ ነው በዘላቂነት። በሁለተኛ ደረጃ ደግሞ ኤክሰርሳይዝ ማድረግ ወይም ስፖርት መስራት። በተለይ ወፍራም ለሆናችሁ፣ ግፊት፣ ስኳር፣ ኮሌስትሮል ላለባችሁ በሳምንት 4 ጊዜ እያንዳንዱን ቀን 40 ደቂቃ ለ6 ወር ብትሰሩ በጣም ከፍተኛ ለውጥ ታመጣላችሁ ማለት ነው። ይሄም ምን አይነት ስፖርት ሊሆን ይችላል? ኤሮቢክ ነው። መሮጥ ሊሆን ይችላል፣ ፈጣን እርምጃ ሊሆን ይችላል፣ መዋኘት ሊሆን ይችላል፣ ሳይክል ሊሆን ይችላል ማለት ነው። በሶስተኛ ደረጃ ደግሞ ስሊፕ ወይም ደግሞ እንቅልፍ፣ በቂ እንቅልፍ ማግኘት ነው። እንቅልፍ በደንብ ካላገኘን ለምሳሌ ናይት ሺፍት የሚሰሩ እንደገና ደግሞ ኦብስትራክቲቭ ስሊፕ አፕኒያ ያለባቸው ማታ ማታ የሚያፍናቸው ሰዎች የቴስቴስትሮን መጠናቸው ይቀንሳል። ይሄም ስንፈተ ወሲብ ያመጣባቸዋል ማለት ነው። በአራተኛ ደረጃ ስትረስ ማኔጅመንት ወይም ደግሞ ጭንቀትን መቀነስ ነው። ጭንቀት በረጅም ጊዜ ሲቆይ እንቅልፍ ጥራትን ይቀንሳል፣ የቴስቴስትሮን መጠንን ይቀንሳል። እነዚህ ደግሞ ስንፈተ ወሲብ ያመጣሉ። ስለዚህ ጭንቀት፣ ድብርት እነዚህ ካሉ በተለያየ መልኩ ማኔጅ ማድረግ ወይም እነሱን ማከም ማስወገድ ያስፈልጋል ማለት ነው። በአምስተኛ ደረጃ ይዤላችሁ የመጣሁት ደግሞ ማጨስ ነው። ማጨስ እጅግ አደገኛ ነው ማለት ነው ለስንፈተ ወሲብ። እንዲያውም አንዳንዴ ኢሪቨርሲብል ነው የሚሆነው። ምንድን ነው የሚያደርገው? የደም ስሮችን ይጎዳል። የደም ስሮቹ ደግሞ በዘላቂነት ሊጎዱ ይችላሉ። ለመመለስ በጣም የሚያስቸግረው ከማጨስ ጋር የተያያዘ ስንፈተ ወሲብ ነው ማለት ነው። ይሄ የሚያደርሰውም ደግሞ ከበድ ያለ ስንፈተ ወሲብ አይነት ነው የሚያደርሰው ማለት ነው። ስለዚህ ማጨስን ሙሉ በሙሉ ማቆም ያስፈልጋል። እነዚህን ታደርጋላችሁ። በዚህ ካልተሻለ ሐኪማችሁ ጋር። ይሄ ቪዲዮ ፖስት ፒል ወይም ደግሞ የ72 ሰዓት በመባል የሚታወቀው ወይም ደግሞ ድንገተኛ የወሊድ መከላከያ የምንለውም በብዛት ለምትወስዱ ሰዎች ይጠቅማቸዋል። ተከታተሉኝ። ይሄ ምንድነው? በተደጋጋሚ ይህን ፖስት ፒል የምትወስዱ ሴቶች
የሚከተሉትን 10 ችግሮች ሊያመጣባችሁ ይችላል ማለት ነው። አንደኛውና የመጀመሪያው የወር አበባ መዛባት ነው። የወር አበባ መጠኑ ሊጨምር ይችላል፣ መጠኑ ሊቀንስ ይችላል፣ ወይም ደግሞ አዛብቶ ሊመጣ ይችላል። ስለዚህ የወር አበባውን ያዛባዋል ማለት ነው። ሁለተኛ ብዙ ጊዜ ይህን ተደጋግሞ ሲወሰድ ማቅለሽለሽና ማስመለስ ይኖራል እና ማቅለሽለሽና ማስመለስ ብዙ ጊዜ ደግሞ ሲኖር የሰውነታችን ኤሌክትሮላይቶችን በማዛባት ፈሳሽ መጠናችን በሰውነታችን በመቀነስ ዲሃይድሬሽን ወይም ደግሞ የሰውነት ፈሳሽ መጠን እንዲቀንስ ኤሌክትሮላይቶች እንዲዛቡ ያደርጋል። ይሄ የራሱን የቻለ ችግር ስለሆነ ማለት ነው። በሶስተኛ ደረጃ በተደጋጋሚ በተለይ ከ2 ከ3 ጊዜ በላይ መውሰድ ፖስት ፒልን መውሰድ ማይግሬን ሄዴክ ሊያመጣባችሁ ይችላል። የተለያየ ማይግሬን ሄዴክ ሊያመጣባችሁ ይችላል። ጭንቅላታችሁ ዲዚ እንዲሆን ወይም ደግሞ እንደ መጮህ አይነት ስሜት ሊሰማችሁ ይችላል ማለት ነው። ስለዚህ ራስ ምታት ሊያመጣባችሁ ይችላል ማለት ነው። በአራተኛ ደረጃ ደግሞ ክሮኒክ ፋቲግ የምንለው ለረጅም ጊዜ ድካም ግልጽ ያልሆነላችሁ መንስኤው ግልጽ ያልሆነ ድካም፣ ከፍተኛ የሆነ ድካም፣ ሁልጊዜ መድከም ስሜት ሊያመጣባችሁ ይችላል ማለት ነው። በአምስተኛ ደረጃ ሙድ ስዊንግ ደግሞ ወይም ደግሞ የጸባይ መቀያየር ሊያስከትል ይችላል። አንዳንዴ ይደብራቸዋል፣ አንዳንዴ ደግሞ ይጨንቃቸዋል። ስለዚህ ጭንቀት፣ ድብርት የመሳሰሉትን ከፍ ያደርጋል ማለት ነው። ከዛ ውጪ መወፈር ለማትፈልጉ ሰዎች ደግሞ መጥፎ ዜና ነው። ምክንያቱም ፖስት ፒል በተደጋጋሚ በወሰዳችሁ ቁጥር ክብደት ይጨምራል ማለት ነው። ስለዚህ ክብደትም እንዲጨምር ያደርጋል ማለት ነው። እንደዚሁም ደግሞ ጡት ቴንደርነስ እንዲኖረው ወይም ደግሞ ልብስ ስትቀይሩ እንደዚሁ ጡታችሁን ስትነካኩ ስትታጠቡ ምናምን ህመም እንዲኖረው ወይም ደግሞ ብረስት ቴንደርነስ የምንለውን ያስከትልባችኋል ማለት ነው። በስምንተኛ ደረጃ ይህንን ስትወስዱ ፌል ካረገ መከላከል ካቃተው ሊያቅተው ስለሚችል ማለት ነው ከማፀን ውጭ እርግዝና ወይም ደግሞ ኢክቶፒክ ፕሬግናንሲ የመከሰት እድሉን ከፍ ያደርጋል ማለት ነው። በዘጠነኛ ደረጃ ደግሞ ይህንን በተደጋጋሚ በመውሰድ በምትወስዱ ጊዜ የደም መርጋት ችግር መጠንን ይጨምራል ማለት ነው። ስለዚህ ደም መርጋት ሊገጥማችሁ ይችላል ማለት ነው። በመጨረሻም በአስረኛ ደረጃ ስትሮክ ወይም ደግሞ ወደ አንጎል የሚሄደው የደም ፍሰት ሊቆም ይችላል። ይሄ በተለይ ከዚህ በፊት የደም መርጋት ችግር የነበረባችሁ ወይም ሌላ ካርዲዮቫስኩላር ከልብና ከደም ስር ጋር የተያያዘ ችግር ላለባችሁ ሰዎች ይሄኛው አደገኛ ሊሆን ይችላል ማለት። ስለዚህ በወር ከ2 ጊዜ በላይ ፖስት ፒልን ወይም የ72 ሰዓቱን አትጠቀሙ። ኦቭዩሌሽን ወይም ደግሞ ስለ እንቁላል መለቀቅ ምልክቶች ወይም የምናውቅባቸው መንገዶች ንገረን ብላችሁኛል። በዚህ ቪዲዮ ግንኙነት እድሜ ላይ ያላችሁ ሴቶች መውለድ የምትፈልጉ መውለድ የማትፈልጉም ይሄ ቪዲዮ ይጠቅማችኋል። በተጨማሪም ወንዶቹም ብታውቁት ይጠቅማችኋል። ለሌሎቹም ሼር አድርጉላቸው ማለት ነው። በዚህ ቪዲዮ 9 እንቁላል የተለቀቀበትን ሰሞን ለማወቅ ምልክቶቹን እነግራችኋለሁ ማለት ነው። የመጀመሪያው የማፀን ፈሳሽ መቀየር ነው። ኖርማል የማፀን ፈሳሽ ምን ይመስላል የሚለውን ከዚህ ቀደም በቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ይሄን ጊዜ እንቁላል በሚለቀቅ ሰሞን የማፀን ፈሳሽ የእንቁላል ጥሬ ክፍል የውጭኛው ክፍል ይመስላል ማለት ነው። እንደ ውሃ ከለር ኖሮ ግን ሚዝለከለክ ነገር ይሆናል ማለት ነው። ይሄም ስፐርም በቀላሉ እንዲዋኝና ወደ ማፀን ሄዶ እንቁላልን እንዲያገኛት እንዲያመቻች ተፈጥሮ የሰራው ነው ማለት ነው። በዚህ ጊዜም ግንኙነት ምቹን እንዲሆን ያደርጋል ማለት ነው። ሁለተኛው የስሜት ወይም ደግሞ የማሽተትና የመቅመስ ስሜት ከፍ ማለት ነው። ይሄም ፌርሞን የተባሉ ንጥረ ነገሮችን ዲቴክት አድርጎ ወንዶችን ያው ባዮሎጂካል አድቫንቴጅ አለው። ዞሮ የማሽተት ስሜታቸውም ከፍ ይላል። እንደዚሁ ጣዕምም የመለየት እንትናቸው ከፍ ይላል ማለት ነው በዚህ ሰዓት። ስለዚህ ስሜታቸው በዚህ ከፍ ይላል ማለት ነው። በሶስተኛ ደረጃ ጡታቸው ትንሽ ህመም ነገር ሊኖረው ይችላል። በጣም ብዙ አይደለም፣ ትንሽዬ ድድር እንደማለትና እንደማመም ነገር ሊሰማቸው ይችላል ማለት ነው። በአራተኛ ደረጃ እንቁላሉ ሲለቀቅ ትንሽ ህመም ሊኖረው ይችላል። ከእምብርት በታች ትንሽዬ ቁርጠት ነገር ሊኖር ይችላል። በቀኝ በኩል ሊሆን ይችላል ወይ በግራ በኩል ሊሆን ይችላል። እንደተለቀቀበት ኦቫሪ ወይም እንቁልጢ ይወሰናል ማለት ነው። በግራ በኩል ከሆነ በግራ በኩል ያማል፣ በቀኝ በኩል ከሆነ በቀኝ በኩል ያማል። ቀለል ያለ ህመም ነው። ለደቂቃዎች ወይም ለ1 ሰዓት ያህል ሊቆይ ይችላል። ከዛ በላይ ከሆነ በጣም ከባድ ህመም ካለው ሌላ ነገር ሊሆን ስለሚችል መታየት ያስፈልጋል ማለት ነው። በአራተኛ ደረጃ ከእምብርት በታች ትንሽ የሆነች ቁርጠት ማለት ነው።
በአምስተኛ ደረጃ ላይት ስፖቲንግ ወይም ደግሞ ቡኒ የመሰለ ትንሽዬ ፈሳሽ በማህፀናቸው ሊመጣ ይችላል። ይሄም ብዙ አይቆይም። ስለዚህ ስፖቲንግ ይባላል። የሞዴሳቸውን ትንሽዬ ምልክት ቡኒ ነገር ሊያዩ ይችላሉ። ይሄንን ሊገጥማቸው ይችላል ማለት ነው። በስድስተኛ ደረጃ ደግሞ ኢንክሪዝድ ሴክስ ድራይቭ ነው። ኢንክሪዝድ ሴክስ ድራይቭ ማለት የሴክስ ፍላጎታቸው በዚህ ጊዜ ከፍ ይላል። ይሄ ባዮሎጂካል ኤክስፕላኔሽን አለው። ፕሮክሬቲቭ ስለሆነ ነው። ልጅ እንዲፈጠር በዚህ ሰዓት እንቁላል የተለቀቀ ነው። የእሷ ፍላጎት ይኖራል። ስለዚህ ሜት እንድታረግ ግንኙነት እንድታረግና ልጅ እንዲፈጠር ተፈጥሮ ያዘጋጀው ነው ማለት ነው። ስለዚህ በ14 አካባቢ በየ28 ቀኑ ለሚያዩ ማለት ነው። በ14ኛው ቀናቸው አካባቢ የሴክስ ፍላጎታቸው ከፍ ይላል። ስለዚህ ልጅ መውለድ የምትፈልጉ ሰዎች በዚህ ሰዓት ግንኙነት ማድረግ እርግዝና እንዲፈጠር በጣም ከፍ ያደርጋል። ማትፈልጉ ሰዎች ደግሞ ጥንቃቄ ማድረግ ይኖርባቸዋል ማለት ነው። ከዛ ውጪ ሁሉም ሴቶች ይህን ቼክ ሊያደርጉ አይችሉም። የማህፀን በር ሰርቪክስ የምንለው ሶፍት ይሆናል። ሶፍት ማለት እንደ ከንፈራችን ነው። በሌላ ጊዜ ፊርም ነው። ፊርም ማለት እንደ አፍንጫችን ነው። ስለዚህ በዚህ ሰዓት አንዳንድ ሴቶች ቼክ ማድረግ ትችላላችሁ፣ ወይም በጤና ባለሙያም ቼክ ሊደረግ ይችላል። ይሄም ሶፍት ይሆናል። የማህፀን በሩ ውስጥ ነው፣ ከቫጃይና ውስጥ ነው፣ ከፍ ብሎ ነው ያለው። ስለዚህ ሶፍት ይሆናል ማለት ነው። ትንሽ ዋይደር ይሆናል፣ ትንሽ ሃየር ይሆናል። ስለዚህ ማህፀን በርም ቼንጅ ይኖረዋል ማለት ነው። በስምንተኛ ደረጃ ደግሞ በእንቁላሉ በሚለቀቅበት ቀን ማቅለሽለሽና ራስ ምታት አንዳንድ ሴቶች ላይ ሊኖር ይችላል ማለት ነው። ይሄን እንደዚሁ በጣም ከፍ ያለና ለረጅም ሰዓት ወይም ለረጅም ቀናት የሚቆይ ሳይሆን ቶሎ የሚጠፋ ለአጭር ጊዜ የሚቆይ ነው ማለት ነው። ማቅለሽለሽና ራስ ምታት ሊኖራቸው ይችላል ማለት ነው። በመጨረሻ በዘጠነኛ ደረጃ ደግሞ ባዛል ቦዲ ቴምፕሬቸራቸው ከፍ ይላል። ባዛል ቦዲ ቴምፕሬቸር ማለት አንድ ሰው በእረፍት ባረገበት ጊዜ ምንም እንቅስቃሴ ሳያደርግ ስራ ሳይሰራ ሳይደክመው ያለው የሙቀት መጠኑ ባዛል ቦዲ ቴምፕሬቸር ይባላል። ይሄ እንቁላል በሚለቀቅ ሰሞን ከፍ ይላል ማለት ነው። ስለዚህ ይሄ የሚለካው ጠዋት ከእንቅልፍ ሲነቁ ከአልጋ ከመውረድ በፊት ቼክ ይደረጋል ማለት ነው። ስለዚህ እነዚህ ነገሮች በአብዛኛው ሴት ይኖራሉ እንጂ ብዙ ሴቶች ምንም እንቁላል እንደለቀቁ ምንም አይነት ምልክት ሳያሳዩ ግን እንቁላል ይለቃሉ ማለት ነው። ስለዚህ እነዚህ ምልክቶች የሉም ወይም አላወቃችሁትም ማለት እንቁላል እየተለቀቀ አይደለም ማለት ግን በፍጹም አይደለም ማለት ነው። በእነዚህ ግን እንቁላል መለቀቅ አለመለቀቁ ማወቅ ትችላላችሁ። ይህንን ቼክ ለማድረግ ቢያንስ 3 ወር ድረስ የወር አበባችሁ በየስንት ቀኑ ይመጣል የሚለውን በደንብ ማወቅ ነው። እንግዲህ ከ21 እስከ 35 ቀን በየ21 እስከ 35 ቀኑ ከመጣ ኖርማል ነው። ከዛ በታች ከሆነ ግን ይሄ ነገር አይሰራም፣ መመርመር ያስፈልጋል ማለት ነው። ከዛ ከ35 በላይም እየቆየ የሚመጣ ከሆነ እንደዚሁ ቼክ መደረግ ያስፈልጋል ማለት ነው። በአጭሩ ግን እነዚህን ይመስላሉ። በጣም በርካታ ሌሎች ማወቂያ መንገዶች አሉ። ለምሳሌ ኦቭሌሽን ፕሬዲክሽን ኪት የሚባሉ አሉ፣ ፈርቲሊቲ ሞኒተር የሚባሉ አሉ። ስለ እነዚህ ደግሞ ሌላ ጊዜ እነግራችኋለሁ። እንግዲህ ትምህርቱ ከተመቻችሁ ፎሎ፣ ላይክ እና ሼር አድርጉ። ሰላማችሁ ይብዛ። ከአንድ ጊዜ በላይ መሄድ አልችልም፣ ምን ማድረግ አለብኝ ይላል ጠያቂያችን። እንግዲህ ሪፍራክተሪ ፔሪድ የምንለው አለ። ወንዶች ከግንኙነት በኋላ ከጨረሱ በኋላ ሁለተኛ ዙር ለመነሳት ይለያያል ማለት ነው። ሪፍራክተሪ ሴቶች አብዛኞቹ ሪፍራክተሪ ፔሪድ ወይ የላቸውም፣ በዛው መቀጠል ይችላሉ። አንዳንድ ሴቶች አላቸው፣ አብዛኛው ሴት የለውም። ወንዶቹ ግን ሪፍራክተሪ ፔሪድ አላቸው አብዛኞቹ። እና ያ ሪፍራክተሪ ፔሪድ ምንድነው? ከግንኙነት በኋላ ምንም ግንኙነት ማስጠላት፣ ብልታቸው አለመቆም፣ ቢቆምም እርካታ ላይ አለመድረስ፣ ኢጃኩሌት አለማድረግ፣ ይሄ ነገር ይገጥማቸዋል። አብዛኞቹ ግን እሺ አይላቸውም፣ ፍላጎቱም ይጠፋል ማለት ነው። ይሄ በአብዛኛው ለተወሰኑ ደቂቃዎች እስከ 1 ሰዓት ባለው ኖርማል ነው። ነገር ግን አንዳንድ ሰዎች በተለይ እድሜያቸው እየጨመረ ሲሄድ እስከ 12 ሰዓትም እስከ 1 ቀንም ድረስ ኖርማል ነው ማለት ነው። ነገር ግን በ26 ዓመት በ30 ዓመት እንደዚህ ከገጠመ ግን የችግር ምልክት ነው ማለት ኢሬክታይል ዲስፋንክሽን ምልክት ሊሆን ይችላል። ስለዚህ ይህንን ምንድን ነው ብሎ በተለይ እየፈለክ በተለይ ደግሞ የመጀመሪያው ዙር ጥሩ ካልሆነ እየፈለክና የመጀመሪያው ዙር ጥሩ ካልሆነ ሁለተኛ ዙር ይፈልጋል። ምክንያቱም እሷንም ለማስደሰት ማለት ነው። ስለዚህ ሁለተኛው ዙር በጣም በሚቆይበት ጊዜ ወይ ደግሞ ጭራሽ እንደ ጠያቂያችን ከናካቴው ከሌለ እስከ ነገ ድረስ የሚጠብቅ ከሆነ
ሪሌሽንሺፑን ስትሬን ያደርገዋል፣ ችግር ውስጥ ይፈጥራል ማለት ነው። ስለዚህ እንደዚህ በሚሆንበት ጊዜ አንደኛ ኤክሰርሳይዝ ማድረግ ያስፈልጋል፣ አመጋገብ ማስተካከል ያስፈልጋል፣ ሄልዝ ቼክአፕ ያስፈልጋል። ለምንድን ነው እንደዚህ የሆነው የሚለውን ምርመራዎች አሉ። ባለሙያ ጋር ቀርቦ ተመርምሮ ሰፕሊመንቶች ሊያስፈልጉ ይችላሉ፣ መድኃኒቶች ሊያስፈልጉ ይችላሉ፣ ወይም ደግሞ ሲምፕል ጤናማ አኗኗር ብቻ በቂ ሊሆን ይችላል። ያ ከባለሙያ ጋር ተነጋግሮ የተሻለ ነገር ማግኘት ይቻላል። ስለዚህ ሪፍራክተሪ ፔሪየድ ግልጽ የሆነ ይሄን ያህል ነው የሚባል ባይሆንም በአብዛኛው ወንድ ግን ከ1 ሰዓት በታች ነው። ስለዚህ ከ1 ሰዓት በታች ብዙ ወጣት ወንዶች 15 ደቂቃ 10 ደቂቃ ይበቃቸዋል። ነገር ግን እድሜ እየጨመረ ሲሄድ ሪፍራክተሪ ፔሪየዱ ወይም ሁለተኛ ዙር የመነሳቱ ሰዓት እየጨመረ ይሄዳል እና አንዳንዴ እንዳውም አንድ ጊዜ ግንኙነት ካደረጉ እስከ ነገ ድረስ ሊፈጅ ይችላል ማለት ነው። ከናካቴው ግን የሚያስጠላ ከሆነ ችግር ምልክት ሊሆን ስለሚችል ያንን ክሊር ማድረግ ያስፈልጋል ማለት ነው።